ብሉቱዝ የሚለው ስም ከየት መጣ? እንዴትስ ነው የሚሰራው? በ10ኛው ክፍለ ዘመን ኪንግ ሃራልድ የሚባል በአሁኑ አጠራር ዴንማርክ በሚባለው አካባቢ የነበረ የቫይኪንጎች መሪ ነበር። እስከዛሬ በስካንዲኔቪያን ሀገራት ታሪክ የሚነገርለት በጎሳ ተበታትና የነበረችውን ዴንማርክ አንድ ያደረገ ወይንም ዩኒፋይ ያደረገ መሪ እንደሆነ ነው። ይሄ ንጉስ ሌላው የሚታወቀው በተበላሸ ጥርሱ ነበር። እንዲሁም በዚህ ምክንያት በወቅቱ ብላንትን ወይንም ደግሞ ብሉቱዝ የሚል ቅጽል ስም ተሰጥቶት ነበር። በጊዜ ወደፊት ልውሰዳችሁና በ1990ዎቹ በስዊድን ዶክተር ጃፍ ሃርሰን እና ስቬን ማቲሰን የሚባሉ ኢንጂነሮች ኤሪክሰን በሚባለው ስዊዲሽ ቴሌኮም ካምፓኒ ውስጥ የተለያዩ ኤሌክትሮኒክሶችን ያለ ኬብል ማገናኘት የሚያስችል ቴክኖሎጂ ላይ እየሰሩ ነበር። ብሉቱዝ በሚል ቅጽል ስም የሚጠራው ኪንግ ሃራልድ አገሩን አንድ እንዳደረገው እኛም የተለያዩ መሳሪያዎችን እያገናኘን ነው ያለነው። ስለዚህ ፈጠራችን ብሉቱዝ ቢባል ሴንስ ይሰጣል በሚል ከነ ዶክተር ጃፍ ሃርሰን ጋር በቅርበት ይሰራ የነበረው ጂም ካርዳጅ ሐሳቡን አቀረበ። በዚህ ከተስማሙ በኋላ ቴክኖሎጂው አድጎ ብሉቱዝ ሁላችንም የምናውቀው ስም ሆነ። የብሉቱዝ ሎጎ ራሱ የመጣው ሃራልድ ብሉቱዝ ከሚለው ስም ነው። የመጣውም ከዚህ ሩኒክ አልፋቤት ፊደሎች ነው። ኤች ፎር ሃራልድ ኤንድ ቢ ፎር ብሉቱዝ ማለት ነው። እነዚህን ሁለት ፊደሎች ስናገናኛቸው የብሉቱዝ ሎጎ እናገኘዋለን። እስቲ አሁን ደግሞ ብሉቱዝ እንዴት ነው የሚሰራው የሚለውን ሐሳብ እንይ። እኛ የምናየው ብርሃን ወይንም ቪዚብል ላይት የሚጓዘው በዌቭ መልክ ነው። ነገር ግን በኤሌክትሮማግኔቲክ ስፔክትረም ውስጥ የምናየው በጣም ትንሹን ክፍል ነው። ለምሳሌ ራዲዮ ዌቭ የምንላቸው 1 ሜትር እና ከዛ በላይ ዌቭ ሌንግዝ ያላቸው ሲሆን የሬዲዮ ሞገድ እንላቸዋለን። ማይክሮዌቭ የምንላቸው ደግሞ 1 ሚሊሜትር እስከ 1 ሜትር የሚደርስ ዌቭ ሌንግዝ አላቸው። ኢንፍራሬድ የምንላቸው ደግሞ ከ700 ናኖሜትር እስከ 1 ሚሊሜትር ዌቭ ሌንግዝ ያላቸው ሲሆን አልትራቫዮሌት የምንላቸው ደግሞ ከ10 ናኖሜትር እስከ 400 ናኖሜትር ዌቭ ሌንግዝ ርዝመት አላቸው። ከ0.01 እስከ 10 ናኖሜትር ዌቭ ሌንግዝ ያላቸውን ደግሞ ኤክስሬ እንላቸዋለን። ጋማሬ የምንላቸው ከ0.01 ናኖሜትር በታች ዌቭ ሌንግዝ ያላቸውን ዌቮች ነው። እንግዲህ እነዚህን ሁሉ ዌቮች በአይናችን አናያቸውም። ኤሌክትሮማግኔቲክ ስፔክትረም ውስጥ ለኛ ቪዚብል የሆኑት ከ400 እስከ 700 ናኖሜትር ያሉት ላይቶች ብቻ ናቸው። የብሉቱዝ ቴክኖሎጂ በአንጻሩ የሚጠቀመው እኛ በአይናችን ከማናያቸው ማይክሮዌቭስ 2.4 ጊጋሄርዝ ፍሪኩዌንሲ ወይንም 12.5 ሴንቲሜትር ዌቭ ሌንግዝ እና 2.4835 ጊጋሄርዝ ወይንም 12.08 ሴንቲሜትር ዌቭ ሌንግዝ ያላቸውን ሁለት ሞገዶች ነው። ኢንፎርሜሽን በብሉቱዝ እንዴት ነው የሚተላለፈው የሚለውን በቀላሉ እንድንረዳው ሁላችንም ከምናውቀው ቀላል ምሳሌ ጋር ሐሳቡን እናገናኘው። ለምሳሌ መንገድ ላይ መኪና እየነዳን የትራፊክ መብራት ቀይ ሲያበራ ይታየንና እንቆማለን። ያየነው የመብራት ዌቭ እኛ ማየት በምንችለው ቪዚብል ላይት ስፔክትረም ውስጥ ስለሆነ ነው። ስለዚህ ልክ ቀዩ መብራት እንደበራ ወደ አይናችን ከ620 እስከ 750 ናኖሜትር ዌቭ ሌንግዝ ያለው ዌቭ ይመጣል። ይህንንም እንደ ቀይ ስለምንረዳው መረጃውን ተቀብለን መኪናችንን እናቆማለን። ይሄ ማለት የተላከው መረጃ ደርሶናል ማለት ነው። በአንጻሩ ቢጫ ሲበራ ደግሞ ወደ አይናችን የሚደርሰን ዌቭ ሌንግዝ ከ570 እስከ 590 ናኖሜትር የሆነ ዌቭ ነው። ይህንን ደግሞ እንደ ቢጫ ስለምናየው መረጃው ይደርሰንና እንዘጋጃለን። አረንጓዴ ሲበራም እንደዛ ወደ አይናችን ከ495 እስከ 570 ናኖሜትር ዌቭ ሌንግዝ ያለው ዌቭ ሲደርስ መኪናችንን ማንቀሳቀስ እንጀምራለን። መረጃው አሁንም ደርሷል ማለት ነው። ስልኮቻችንም በብሉቱዝ መረጃ የሚላላኩት በዚህ መንገድ ነው። ከዚህ ስልክ ወደዚህ ስልክ መረጃ መላክ ስንፈልግ በስልካችን ውስጥ ብሉቱዝ ሞጁል የሚባል ክፍል ሲኖር ዋናው ስራው ብሉቱዝ ስናበራ የተነጋገርናቸውን ሁለት የብሉቱዝ ሞገዶች መልቀቅና በሌሎች የተለቀቀውን ዲቴክት ማድረግ ነው። ስለዚህ በእነዚህ ሁለት የብሉቱዝ ሞገዶች መረጃ የምንቀባበለው እንዲህ ነው። ለምሳሌ መላላክ የምንፈልገው መረጃ ይህንን የአበባ ኢሜጅ ከሆነ እንደምታውቁት ስልኮቻችንና ኮምፒውተሮቻችን ማንኛውንም መረጃ አንደርስታንድ የሚያደርጉት ወይንም የሚረዱት በባይነሪ መልክ ነው። ስለዚህ ለዚህ ምሳሌ ያክል እነዚህ አንድና ዜሮች ሪፕሬዘንት የሚያደርጉት ይህንን መላላክ የምንፈልገውን የአበባ ምስል ነው እንበል። ምስሎች እንዴት ነው ወደ ባይነሪ 0 እና 1 የሚቀየሩት የሚለውን ከዚህ በፊት ስለ ኒውራል ኔትወርክ በሰራሁት ቪዲዮ በተወሰነ መልኩ ስላነሳሁት እሱን ማየት ትችላላችሁ። እዚህ ጋር ልነግራችሁ የምፈልገው ዋና ኮንሰፕት ባይነሪ ፍሪኩዌንሲ ሺፍት ኪንግ ወይንም በኤፍኤስኬ ስለምንለው አንድና ዜሮችን ወደ ዌቭ ፍሪኩዌንሲ የምንቀይርበትን ሜትር ነው። ከነዚህ ሁለት ሞገዶች የመጀመሪያው 2.4 ጊጋሄርዝ ያለውን ዌቭ ዜሮን ሪፕሬዘንት እንዲያደርግ የምናደርገው ሲሆን በአንጻሩ 2.4835 ጊጋሄርዝ ፍሪኩዌንሲ ያለውን ዌቭ ደግሞ አንድን ሪፕሬዘንት እንዲያደርግ እናደርገዋለን። እዚህ ጋር እንደየምንጠቀመው ስልክ የተወሰነ ፍሪኩዌንሲ ልዩነት ሊኖረው ይችላል። ለማንኛውም ይህንን የአበባ ምስል መረጃ በብሉቱዝ ስንልክ ለምሳሌ የመጀመሪያው ዲጂት 0 ስለሆነ የላኪው ስልክ ጀነሬት የሚያደርገው ብሉቱዝ ሞገድ 2.4 ጊጋሄርዝ ፍሪኩዌንሲ ያለው ዌቭ ነው ማለት ነው። ስለዚህ ተቀባዩ ስልክ ይህንን ፍሪኩዌንሲ ዲቴክት ሲያደርግ መረጃውን 0 ብሎ ይመዘግባል። ቀጣዩ ዲጂት 1 ሲሆን ጀነሬት የሚያደርገው 2.4835 ጊጋሄርዝ ፍሪኩዌንሲ ያለውን ዌቭ ይሆናል። ስለዚህ ተቀባዩ ስልክ ይህንን ፍሪኩዌንሲ ዲቴክት ሲያደርግ መረጃውን 1 ብሎ ይመዘግባል። እንዲህ እያለ ሙሉ የአበባው ምስል መረጃ ይላካል። ልብ ማለት ያለባችሁ ይሄ ፕሮሰስ በሰከንዶች ጊዜ ውስጥ በብዛት የሚከናወን ነው። መረጃው ብዙ ሲሆን ግን ጊዜ ስለሚፈጅ ትንሽ ታይም መጠበቅ ይኖርብናል። በብሉቱዝ በዋናነት መረጃ የምናስተላልፈውም በዚህ መንገድ ነው። ለማንኛውም በጣም በአጭሩም ቢሆን ከብሉቱዝ ጀርባ ያለው ዋና ሐሳብ ይህ ነው።